ጫማነቱ ችግር የለው ጫማነቱ ንጹህ ከሆነ በጫማ መስገድ ثبت عن رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰለም በጫማ ሰግደዋል في صحيح البخاري ተረጋገጠ ሐዲስ አለ በጫማ መስገድ ችግር የለውም ነጃሳ ካለው ግን ነጃሳ የነካው ጫማ ከሆነ ግን መውጣት አለበት ነጃሳ ነገር ካኮ ንጹህ መረጋገጥ አለበት አዎ ለዚህም ማስረጃችን ነብዩ አለይሂ ሰላቱ ወሰለም በጫማ እየሰገዱ አንድ ጊዜ ያው መላእክቱ መጥቶ ጫማ ላይ ቆሻሻ አለ ሲላቸው እዛው ላይ እየሰገዱ ሶላቱን ሳያቋርጡ ጫማውን አውልቀው ጥለውታል ሶላታቸውን ቀጥለዋል ምን አልከኝ አይ በተሙም ሲሰገድ ነው ከጫማው ወስዶ ሲደረግ አጋጣሚ አውልቀውት ታጥበው ነው በዛው ሄዶ የሚሰገድበት እንዴት ነው ግን ልዩነቱ ጫማው ንጹህ ከሆነ አንተ ጫማ ንጹህ መሆኑን የምታውቀው አንተ ነህ የት ቦታ እንደሄድክ ምን እንደረገጥክ የምታውቀው አንተ ነህ ያንዱን ጫማ አንዱ አያውቀውም ስለዚህ ባለቤቱ ጫማዬ ንጹህ ነው ካለ መስጊድም ውስጥ ሆነ ከመስጊድ ውጭም ሆነ ሜዳ ላይም ሆነ ቢሰግድ ችግር የለውም ግን መስጊድ ስንል አሻዋ ሆኖ መስጊድ የሚሆን አለ ሀታ ኢትዮጵያ ላይ ወደ አፋር ብትሄድ ወይም ወደ መተማ ብትሄድ ያሻዋ መስጊድ ያለ ምንጣፍ የሌለው ማለት ነው እዛ ላይ በጫማ ገብቶ መስጊድ ይቻላል ችግር የለውም ግን እንደ ከተማ እንደ አዲስ አበባ መስጊዶች ካየህ ደግሞ ካልስም ይዘህ እንዲገባ አይፈቅዱልህም ይከብዳልና ካልስም ያስወጡሃል እዛ ቦታ ላይ ደግሞ መወጣትም አለበት እንዳይቆሽሽ ነው መነጀስ ሳይሆን እንዳይቆሽሽም ስለሆነ ያው የአካባቢውን ህግ ማክበር የግድ ነው ደግሞ አንዳንድ ጊዜ ግን እንደው ጠቅለል ባለ መልኩ እንደ ጫማ ለብሶ ሰገደ የሚል ነገር አግባብ አይደለም ንጹህ ከሆነ ይቻላል